ከመጽሐፍ ቅዱስ እጅግ አድርጌ የምወደውን አንድ ነገር ልንገራችሁ። ከዘፍጥረት እስከ ዮሐንስ ራእይ ድረስ ሴት ልጅ ትመታ የሚል አንድ አንቀጽ የለም። ይህ እጅግ ልዩ መጽሐፍ ያደርገዋል። ሴት ልጅ በዱላ ወይም በአርጩሜ ትመታ የሚል ምንም አይነት ጥቅስ አናገኝም። ኦራይት መጽሐፍ ቅዱሱን እንደነገረን የሚስማማው ሴት ልጅ በዱላ ወይም በአርጩሜ ትመታ ስለማይል ነው። ቁርአንህ የጥላኸው ቁርአንህ የደበረህ እኔም የሚደብረኝ ደግሞ ሴት ልጅ እንደዚህ ስለሚላት ነው። ሱራ 4:34 ላይ በወንዶች በሴቶች ላይ ቋሚዎች አሳዳሪዎች ናቸው። አላህ ከፊላቸውን በከፊሉ ላይ በማበላለጡና ወንዶች ከገንዘቦቻቸው ለሴቶቻቸው በመስጠታቸው ነው። መልካሞቹ ሴቶች ለባሎቻቸው ታዛዦች፣ አላህ ባስጠበቃቸው ነገር ሩቁን ጠባቂዎች ናቸው። እነዚያንም አመፃቸውን የምትፈሩትን ገስጿቸው፣ በመኝታም ተለዩዋቸው። ሳካ ሳታደርጉ የሚለው በቅንፍ የገባ ነው፣ አረብኛ ውስጥ የለም። ምቷቸው ስለሚል እኔም አንተም ቁርአን ይደብረናል። በ21ኛው ሴንቸሪ ላይ ሴት ልጅ ምታ የሚል መለኮታዊ ትእዛዝ እንደማይሆን ገብቶሃል ማለት ነው። በምን ይመቱ ሲባል ሱራ 38:44 ላይ በእጅህም ጭብጥ አርጩሜን ያዝ፣ በእርሱም ሚስትህን ምታ። ይሄ መለኮታዊ የፈጣሪ ትእዛዝ እንደማይሆን ስላገባ ሴት ልጅ ምቱ፣ በአርጩሜ ግረፉ የሚል ትእዛዝ ያለበት መጽሐፍ እውነትም የፈጣሪ እንደማይሆን ገብቶሃል። ቀጣይ ኦሪት ዘዳግም ምዕራፍ 25 አንቀጽ 11 ላይ እንደዚህ ይላል፣ ሁለት ሰዎች እርስ በርሳቸው ቢጣሉ የአንደኛው ሚስት ባሏን ከሚመታው ሰው እጅ ታድነው ዘንድ ብትቀርብ እጇንም ዘርግታ ብልቱን ብትይዝ እጇን ቁረጥ፣ ዓይንህም አትራራለት። መልካም እንደሰማችሁት እዚህ ጋር ደግሞ እጇን ቁረጥ ዓይንህም አይራራላት ሚል አለ። እሱን አንስቷል። ይሄ ከምን አንጻር ነው የተባለው? እዩ ሁለት ወንዶች ሲጣሉ አንድ ሴት መታ የዛኛውን የአንደኛውን ብልቱን ብትይዝ ወይንም ደግሞ ብልቱን አደጋ ብታደርስበት ምን ትበል? እጇ ይቆረጥ ይላል። ይሄ ጭካኔን ያሳያልን? ብልቱን ለምንድን ነው የያዘችው? ምክንያቱም የወንድ የዘር ፍሬውን ለመቁረጥ ዘሩ እንዳይቀጥል ለማድረግ ለመገላገል ብፈልግ መሀል መግባት ትችላለች። ልብሱን መያዝ ትችላለች፣ እጁን መያዝ ትችላለች፣ እግሩን መያዝ ትችላለች። ነገር ግን እንዳይወልድ ለማኮላሸት ሆን ብላ ብልቱን ይዛለችና ይህ አይነት እርምጃ ወይንም ቅጣት ትቀጣለች። ምክንያቱም እግዚአብሔር ብዙ ተባዙ ምድር ሙሉ ያለውን ትእዛዝ ለመግታት ጣልቃ ገብታ ብልቱን ለማኮላሸት ይሄ እናደርጋለችና። ነገር ግን ነብይህ አይደለም ብልት መያዝ ተውና ገመድ የሰረቀችን እጇን አስቆረጧል። ገመድ ብሰርቅ እጇ ይቆረጣል። ሐዲሱን እንደምታየው ሱነን ናሳኢ 48:91 ላይ መመልከት ትችላለህ። ለሩብ ሳንቲም ብሎ እጅ አስቆርጧል። ሳሂህ ሙስሊም 1684 ኤን መመልከት ትችላለህ። ቡሃሪ 6796ንም መመልከት ትችላለህ። ከምንም በላይ ነብይህ እንቁላል ለሰረቀ እንኳን እጅ እንዲቆረጥ አዟል። ያው ሐዲሱን እንደምትመለከተው ነው። 6799 ሳሂህ ቡኻሪ ላይ ይገኛል። ነብይህ ግን ሌባ ሲባል ደግሞ በትንሣኤ ቀን የሰረቀው ዞላችሁ ይመጣል፣ ለነቢይ ሰለባ መደበቅ አይገባውም ብሎ መገለጥ ያመጣል። እሱ ሰረቀ ሲባል የሰረቀው ሰውዬ በትንሣኤ ቀን ልብሱን ይዞ ይመጣል ይላል። ሱራ አሊ ኢምራን 161 መመልከት ትችላላችሁ። ነብይ ሰረክ ሲባል የሰረቀላችሁ እኔ አልሰረኩም አላህ ብሏል፣ የሰረቀው ሰውዬ ተሸክሞ ይመጣል ይላል። ሰዎች ሰረቁ ሲባል ደግሞ እጃቸውን ቁረጡ ይላል። ፍትሐዊ ወንድማችን ፍትሐዊ ይሁን። እጇ የተቆረጠው ብልት ወንብላ ለመኮላሸት ስላደረገች ነው። እግዚአብሔር ደግሞ ዘር እንዲቀጥል ትውልድ እንዲቀጥል ይፈልጋል። ከዚህ አንጻር ነው ቅጣቱ የተቀጣው። ከምንም በላይ አይደለም ሴቷ ወንዱ እንኳን በራሱ ብልት ላይ መፍት የለውም እንደዚህ የማድረግ ዘሩን የማፍሰስ መሬት ላይ እንደዛ ቢያደርግ ዘፍጥረት ምዕራፍ 38 ከቁጥር 9 እስከ 10 ብትመለከቱት የወንድ የዘር ፍሬውን እዚህ ጋር እንደምትመለከቱት የወንድ የዘር ፍሬው መሬት የሚያፈስ በእግዚአብሔር የተጠላ ስለሆነ ይቀሰፋል። ነብይ በዛ ዘመን እውነተኛ ነቢያቶች አንዱ ቢሆን ኖሮ የሚቀሰፍ ነው። ምክንያቱም የወንድ የዘር ፍሬያቸው መሬት እንዲያፈሱ አስተምሯል። ራሱም ደግሞ የዘር ፍሬው ልብሱ ላይ የሚንጠባጠብበት ነበረ። እንደምትመለከተው አዲሱ እንደሚናገሩት ማለት ነው። ለምሳሌ ሱናን ኢብን ማጃ 537 ላይ ሳሂህ ሙስሊም 1440 ላይ መመልከት ይቻላል ማለት ነው። ቀጣይ እንመልከት። በሌላ ቦታ ደግሞ እንደ ዳመራ በእሳት ትቃጠል ይላል። ኦሪት ዘሌዋውያን ምዕራፍ 21 ቁጥር 9 የካህን ልጅ ራሷን በጉልምትና ብታረክስ አባቷን ታረክሰዋለችና በእሳት ትቃጠል። ኦኬ ይሄንኛውም የሚናገረው ምንድነው? እሱ
እሷ በዝሙት የካህን ልጅ ሆና በዝሙት ምረክስ ከሆነ እዛም ሜዳ የምትጋደም ከሆነ አለሌ ከሆነች በእንደዚህ አይነት ሁኔታ እንድትቀጣ ፈጣሪ ሕግ ሰጥቷል። ይሄ ሕግ ደግሞ ስፔሲፊካሊ ለእስራኤሎች የተሰጠ እንጂ ለሁሉም የተሰጠ አይደለም። ለተወሰነ ሾርት ፔሪድ ኦፍ ታይም ለእነኛ ብቻ የተሰጠ ሕግ ነው። ለእኛ ደግሞ አዲስ ኪዳን ተገብቶልናል። ምክንያቱም ያ ሕግን መጠበቅ እነሱም ስላልቻሉ ትንቢተ ኤርምያስ 31 ላይ እንደሚናገረው እነሆ ከእስራኤል ቤት እና ከይሁዳ ቤት ጋር አዲስ ቃል ኪዳን የምገባበት ወራት ይመጣል ይላል እግዚአብሔር። አዲስ ኪዳን ይገባልናል ማለት ነው። ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 6 ላይ እርሱ ደግሞ በመንፈስ እንጂ በፊደል ለማይሆን ለአዲስ ኪዳን አገልጋዮች እንሆን ዘንድ አበቃን። ፊደል ይገድላልና መንፈስ ግን ሕይወትን ይሰጣል። እኛ በመንፈስ ነው የምንመራው አሁን ማለት ነው። የበፊቱ ሕግ የተሰጠው ለእስራኤሎች ነው። ይህንም በመሞር ማረጋገጥ እንችላለን። ዮሐንስ ወንጌል ምዕራፍ 8ን ያቺ የዘማዊቷን ታሪክ መመልከት ትችላላችሁ። ክርስቶስ ምሕረት አድርጎላታል ማለት ነው። የዘማዊቷን ታሪክ ስታነቡት ወደ መሐመድ ጋር ግን አንድ ዘማዊት ለምሕረት መታ ለይቅርታ መታ ፊት አዞረባት፣ ፊት ነሳት፣ ተመልሰሽ እያላት ተመልሳ ሄደች። ከ9 ወር በኋላ ተመልሳ እንድመጣ አደረጋ። ከ9 ወር በኋላ ልጅ ወልዳ ስትመጣ እንደገና ልጁ ጡት ማጥባት ሲያቆም ተመልሰሽ ነው ያላት። ጡት ማጥባት ሲያቆም ምግብ መብላት ሲጀምር እዛው ስትመጣ ከዛ ልጁን ተቀብሎ መሬት አስቆፍሮ እስከዚህ ድረስ አስቀብሮ አስወግሮ አስገደላት። ሱናን አቢ ዳውድ 44-42 ላይ ሐዲሱ ሳይ ነው። ስለዚህ መሐመድ እንደዚህ የሚያደርግ ነበረ። ከምንም በላይ ግን አይደለም የዘሞቱትን በጥርጣሬ ብቻ መሐመድ ሰራተኛ ነበረችው፣ ባሪያ ነበረችው። ባሪያዋን ደግሞ እሱም ይገናኛል ነበር፣ ሜሪያ ቅብጥያ የምትባል እሷ ከሌላ ጋር ዘሙታለች ተብሎ ጥርጣሬ ሲሰማ ምን አይነት ትእዛዝ አዘዘ መሰላችሁ? ላንብብላችሁ። ሳይ ሙስሊም 27-71 ላይ Anas reported that a person was charged with fornication with the slave girl of Allah's messenger. Thereupon Allah's messenger said to Ali, ያላ መልእክተኛ አንድ ሴት ባሪያ ነበረችው እና በዝሙት ይጠረጠራል አንድ ሰው ማለት ነው። ከዛ መሐመድ ለአሊ እንደዚህ ይለዋል፣ go and strike his neck፣ ሂድና አንገቱን ቀንጥሰው አለው ማለት ነው። ገና በጥርጣሬ ማለት ነው። ወይ ካልሆነ በስተቀር መሐመድ ከራሱ አይናገርም፣ ከራሱ አያደርግም የሚባለው ሰውዬ በጥርጣሬ ባሪያህን አንተ ወሲብ የምታደርጋትን ሌላም እያደረጋት ነው ተብሎ ሲነገር ሂድና አንገቱን ቀንጥስልኝ አለ ማለት ነው። Ali came to him and found him in a well, making his body cool. አሊ መጣ ወደ ሰውየው። ሲመጣ ሰውየው ጎሬ ውስጥ ራሱን ሰውነቱን እያቀዘቀዘ ነው። Ali said to him, አሊ እንደዚህ አለው፣ come out፣ ናውጣ። And as he took hold of his hand and brought him out, ከዛ አሊ እጁን ይዞ ጎትቶ ሲያወጣው he found his sexual organ had been cut። ከዛ ብልቱን ሲያይ የለውም፣ የተቆረጠ ነው ብልቱ። ሂድና አንገቱን ቁረጥልኝ ብሎ ያዘዘው አሊ ሰውየው ሊቆርጥ ሲል ብልት እንኳን የለውም። Hadrat Ali refrained from striking his neck. He came to Allah's apostle and said, Allah's messenger, he has not even sexual organ with him. ከዛ አሊ ወደ ነብዩ መጣና ብልት እንኳን እኮ የለውም፣ እንዴት ነው ያንተን ባሪያ ወሲብ ሊያደርጋት የሚችለው? በምኑ ነው ወሲብ የሚያደርጋት ማለት ነው። እና ሳይቆርጠው አሊ ተመለሰ ማለት። ነብይ ግን አንገቱን አስቆርጦት ነበር ብልት የሌለውን እንኳን። ወደማችን የሴቶች ማን ያከበረው በሚል ላይ ውይይት ጥሪ አቅርቤልህ ነበር። ተደብቀ ከወራት በኋላ ቪዲዮ ሰራ። ኤኒታይም ቪዲዮ ስትሰራ ምላሽ ሰጥብሃለሁኝ። አሌስ የውይይት የዲቤት እንትኔን ጥሪ ተቀበል። ዛሬ ማታ ሴቶችን መሐመድ እንዴት እንደሚያስገድል ላይቭ እንገባበታለን። ዝቅ በሉ የምችለው። ወዳችኋለሁ።